ይልኝ እስኪ የባሌን ቲሸርት ለብሳ ምንድነው የሚያቅሏላት? ጭራሽ የባሌ ቲሸርት ለብሰሽ አልጋ ላይ ትጨፍሪልኛለሽ? አትጭሁ። ምን ትሰሪያለሽ? ትወጫለሽ አልተባልሽም? ለምን ምን ትሰሪያለሽ እስካሁን እዚህ? አንቺ ለምን ብቻሽን አልመጣሽም ነበር? ያደላል አንቺ ወንድ ቤት መጣሽ ጓደኛዬ ይለሽ ደፋር ሴት ጋር ነው እሺ ሄደችው። እሱ ባለ ትዳር ወንድ ነው። ታመጣለሽ? ፖሊስ ልጥራ እንዴ? ፖሊስ ለምን ትጠሪያለሽ እንዴ? ፖሊስ ይዛሽ መጣሽ እኮ ፖሊስ መጥራት አይጠበቅብሽም። ወደዛ ጸጉርሽን ይዤ ነው ማውጣሽ ነው ወረጅ። እኔ ፈገግታይትም እንዳትይ እኔ የሰው አልጋ አረግጥም የባለ ትዳር አልጋ አረግጥም ነው ወረጅ። አንቺ ባለ አትወርጂም እንዴት እንደማሰው አሳይሻለሁኝ ነው ይወርጅ። እንዳትነኪኝ ለቃቂኝ ወሬት ልትወስጂ ነው። ሰላም የተከበራችሁ ውድ ቤተሰቦቼ እንደምን ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ያኛውን ያለፈውን ቪዲዮ አይታችሁታል ብዬ አስባለሁ። ባሌ ቤት እንግዳ ይዞ መጥቶ ነበርና ልጅቷ ደግሞ እንደ እንግዳ ሳይሆን እንደ ሚስት እየሆነችብኝ ነበርና በጣም ስታሰቃየኝ ነበር እና ግን በቃ እኔ ከዚህ በላይ ልታገዛት ስላልቻልኩኝ ዛሬ በቃ ላስወጣት ቆርጬ ነው የመጣሁት። ጓደኛዬንም ቀጥሬያታለሁ ከሷ ጋር አብረን እንድናስወጣት ማለት ነው። ምክንያቱም ብቻዬን ማስወጣት ነገር አይደለችም። እንዳያችኋት ከኔ ጋር በጣም እየተጋባች ነው ያለችው። ጓደኛዬ ስትመጣ ከሷ ጋር ሆነን አብረን እናስወጣታለን ማለት ነው። እንደውም መጣች። ደህና ነሽ? እና ምን መሰለሽ ኔድ የሆነች አንድ ልጅ ገብታ ቤቴ አልወጣም እያለች ነው ማለት በቃ እኔ ጓደኛው ነች የሱ ጓደኛ ነች ድሮና በቃ አባ ምን አያለሽ ነው የምትጠራው? ማን ነው አባ? ይሄን ነው የምታበይው? ምናምን ምግብ የሰራሁትን አባ ጋር ሄዳ ንሳገው እንዴ ማናት በእናትሽ ነይ እንሂድ። ቀጥይ እና አስወጣት። ጸጉሯን ይዤ ነው ማስወጣት። ባለጌ ባለ ትዳር ቤት ይገባል። እሱ ራሱ ደውይለት እስቲ። እሱ ጋር እንደውልና ደውይለት የት እንዳለ እናጣራ መጀመሪያ። ምን ሆኖ ነው እሱ? አያስብም? ኧረ አልሰማለኝ እኮ። ሄላ የት ነክ? ስራ ቦታ ነህ? ሄሎ እሺ በቃ ኋላ ጊዜ እናወራለን። ኧረ አልፈለኩም። ሁን በቃ እዛው ቤት ናታ ልጅቷ። ኧረ ምንም በቃ ኋላ ጊዜ እናወራለን። የታባቷ ቆያት ያት እሺ ይልኝ እስኪ የባሌን ቲሸርት ለብሳ ብልግና አይ ያት ምንድነው የሚያቅሏላት? አንቺ ሞተሻላ። ኧረ እኔ ሞቼ ነው ሻመዳ ጭራሽ የባሌ ቲሸርት ለብሰሽ አልጋ ላይ ትጨፍሪልኛለሽ? እኮ የባለ ትዳር ቤት ነው። ምን አይነት ስነ ስርዓት ማጣት ነው? እኔኛ አይደለችም እንዴት እንደዚህ ትሆኛለሽ? አንቺ ሰይዳትም ብለሽ እስካሁን አልወጣሽም ውጪ አላልኩሽም? ምን ቤስት ፍሬንድ ትላለች እንዴ? ማን ነው ባለ ትዳር እንደሆነ አታውቂ? ቤስት ፍሬንድ የሰው ቤት እንደዚህ ይደረጋል? ተመጡ ከጓደኛሽን ይዘሻት ወጣሽ ልታስተበድኝ? እኔ ራሱ በቃሻለሁ ላንቺ። ሁለታችሁም አትጩ አንዳችሁ። ኧረ እባክሽ ያይሻለች ሆነ አይና ጣናት በእናትሽ። ኧረ ጥጋብ አንቺ እንደዚህ እስኪሆኑ ድረስ አንቺ የት ነበርሽ? ያን ቤስት ፍሬንድ ምናምን ነው የምትይኝ? አንቺ ፍቅረኛ የለሽም? አንቺ ንገሪኝ እስቲ። ሴት አይደለሽ? ስርዓት የለሽም? ትሰሪያለሽ? አትጩሁ። ምን ትሰሪያለሽ? ትወጫለሽ አልተባልሽም? ለምን ምን ትሰሪያለሽ እስካሁን እዚህ? አንቺ ለምን ብቻሽን አልመጣሽም ነበር? ለምን ብቻሽን? ፈርተሽ ነው? ጓደኛዋ ምንሽ ነው የሚፈራው? አንቺ ጓደኛዋ ስለሆንኩኝ ምንሽ ይፈራል? አንቺ የላትም ብለሽ ነው? ጓደኛ የሌላት መሰለሽ? ሰው የላትም ብዬ አይደለም። አንቺ ወንድ ቤት መጣሽ ጓደኛዬ ብለሽ ደፋር ሴት ጋር ነው ሄደችው። እሱ ባለ ትዳር ወንድ ነው። አይደረግም። አውጭልኝ በሰላም ከቤቴ እንትን ለማበጣበጥ ነው የመጣሽ? እኔ ለማበጣበጥ አይደለም የመጣሁት፣ ጓደኛዬ ቤት ነው የመጣሁት። እሱ ተቀብሎ አብሮ ተቀብሎ የጓደኛሽ እኮ የራሱ የሆነ ብቻ ቤት የለውም። የኔ ቤት ጀመር ነው። አንቺ ልናገርሽ አልፈልግም። ምክንያቱም ለምን እንደሆነ ብትናገሪስ ምን ልታመጪ ነው? የጓደኛዬ ሚስት ስለሆንሽ አይደል? በጣም አከባሽ አልፈልግም። አልተናገርሽኝም እስካሁን። አንቺ ደግሞ ብዙ አትለፍልፊ። ደስ አይለኝም። ላስቀይምሽ ይችላል። ነው ማስወጣሽ። አንቺ ወንድ ነሽ ማለት እኔ ተነካሽኝ። አንቺ አንጠልጥዬ አወጣሻለሁ።
እኔ እንደማላንጠለጥልሽ ለሁለት ስለሆናችሁ አዎ ምን ታመጫለሽ? ባይዘው ሁለት ሰው የሚያቀርብ ማንም ሰው የለም። የምርሽና ያ ነው ይዋጣልና ባለጌ ለነገሮች ደፍራ አይና ደግሞ የሰው አሻንጉሊት ዝም ብለሽ ትይዣለሽ። ሰጠኝ ነው ልቀቂ። ኧረ እባክሽ ላንቺ ነው የሰጠሽ? ባሌ የሰጠኝ አሻንጉሊት እኮ ነው። ባልሽ የሰጠሽ ከዚህ በፊት እንደዚህ አይነት አሻንጉሊት ሰጥቶኝ ነበር ወይ? ኧረ እባክሽ እንዲፈጠሽ ነው ወዶ አይደለም ያባረሯት እኮ ቤተሰቦች እና አፍሽን አትክፈችሽ። ከዚህ ጋር ማን ነው ታዲያ? ስከፍት አታውቂኝማ ጥፍጥፍ ነው ማለት አልገባሽም ምን አይነት ፊት እንደማሳይሽ እኔ እኮ ግራ እየገባችኝ ነው። ባይዜ በቃ ከሷ ጋር ማውራት አትጫጩ። እስኪ ምንድነው በልታችሁ መጣችሁ? ኧረ ስማ ለካ እውነትም ልቀቂ አሻንጉሊቴን። ተነሽ ውጪ። እሺ አሻንጉሊቱን ውሰዱት። እኔን ግን ከዚህ ቤት ልታወጡኛችሁ። እኔ ፖሊስ ልጥራ እንዴ? ፖሊስ ለምን ትጠሪያለሽ እንዴ? ፖሊስ ይዛሽ መጣሽ እኮ። ፖሊስ መጥራት አይጠበቅብሽም። ህጋዊ ባሌ እኮ ነው። ህጋዊ ባልሽን መች ወሰድኩ? ቀጥ አድርጎ ያስወጡልኛል። ለምን ነው የምትፈሪው? ህግ ጥያቄ ልጠይቅሽ። እሺ ለምን ነው የምትጮሁት? ጥያቄ ልጠይቅሽ። ይሄ ባለ ትዳር ቤት ነው። ፍቅረኛ የለሽ? አልካድኩም። ፍቅረኛ ልታገቢው ፈልገሽ ነው ፍቅረኛ የምትጠይቂው? ኧረ አንቺ ለሰው ያልበጀሽ ለማን ትበጃለሽ? ልብስ አላት እዚህ ቤት ውስጥ? ምን ልብስ አላት? እቺ በራሷ ነው እንደዚህው ነው እንጂ የባሌ ልብስ ትልበስ። ልብስ ለብሻለሁ። የኔን ዕቃ ራሱ ጨርሳለች ቤት ውስጥ። በጣም ትግስቴን የተከታተልሽ ነው። ስሚ ይኸውልሽ እኔ ማለት ነው ከዚህ በላይ ልከራከርሽ አልፈልግም። ያው ቀጥ ብለሽ ከባለ ትዳር ቤት ውጪ። አልወጣም። ምን ታመጣላችሁ? ልትደበድቡኝ ነው? አልወጣም። ተሸክመን እየጎተትን እናስወጣሻለን። በጸባይ አልወጣም ካልሽ ተሸክማችሁ ከሆነ የሆነ ነገር መያዝ አለባችሁ። ተሸክማችሁ ለማውጣት አየሻት? እሱስ ምን ጉር ናት? ይቺን ይዟት የመጣው በገዛ ቤቴ እሱ ክብር አለው ይመስለኛል። ክብር አለ አንቺ ነሽ ለነገሩ ክብር የሌለሽ። ክብርማ ስላለኝ ነው። ክብር ስላለኝ ነው። ቲሸርቱን ሰጥቶኝ አክብሮኝ ቁጭ ብለሽ ጠብቂኝ እንዳትሄጂ ወረኛ። ቲሸርቱን ሰጥቶኝ ተረጅ እሱ ይሄን ቲሸርት ሰጥሻል። አንቺ ሰርቃሽ ነው እንጂ እንዴት ነው ወደድሽው? አንቺ ላይ በጣም ነው የሚያስጠላው። እኔ ላገባው አይደለም ጓደኛዬ ላገባው አልችልም። ግን ማግባት እኮ እችል ነበር። ከ3 ዓመት በፊት ላገባው እችል ነበር። ስላልፈለገሽ መሰለኝ እኔን ያገባው። ስላልፈልገኝ አይደለም። እኔ እና እሱ ቤት ፍሬንድነታችን ይበልጣል። በጣም ትለፈልፋላችሁ። ለሁለታችን መመለስ አልችልም። ብለፈልፍስ ያንቺ ስራ ነው። ምላስሽ ማለት ነው በጣም ረጅም ነው። ካንቺ የበለጠ ምላስ ያለው አለ እንደዚህ። እጅሽን ስትሰነዝሪ እኔ እዚህ ጋር ቁጭ ብዬ አላይሽ። እግርሽን እየጎተትኩ ነው ማውጣልሽ። አንቺ ልባል እጅ ራሱ አያስፈልግም ላንቺ ባይዘ የኔ ማር ይደክምሻል። ቁጭ በይ። በጣም አይደል? እጂ እባክሽ ረዛ ትንኪ አመድ አሁን በጣም አሪፍ ሙድ ላይ ነበርኩ። የጨፈርኩኝ ነበረ እና በጣም አልጋውን ስበሪ። አንቺ ምን አለብሽ? አልጋዛሽ ላይ ስለወጣ ይቀርታል። ታይባልና አንቺ ውጪ፣ ቀጥ ብለሽ ውጪ። ለነገሩ አናስተማራት ውሃ ምናምን ላቅርብላችሁ ከዚህ ሁሉ አይደል? አይመስላችሁም? አኒ በገዛ ቤት ይዋል ሰጪ ነው። ነይ በላሽ ውጪ፣ በጸባይ ውጪ። እኔ ከተናደርኩ የሆነ ነገር አናትሽ ላይ ነው ማፈርሳ። ማሪ እኔ አንቺ መናከር አልፈልግም። ገብቶሻል አይደለ? አሁን እኔ ቀጥ ያላው እንደ ፈገግታ ሚስት ካስ ስለማስብሽ አንቺ መናገር አልፈልግም። አንቺ ደግሞ በጣም ጓደኛዬ ናት። ጩኸት አልወድም፣ ጭቅጭቅ አልወድም፣ ይጨንቀኛል። ይኸውልሽ እንደዚህ ብትሆኚ ከሆነ እመታሻለሁ። ገባሽ አይደለ? ስነ ስርዓት ይኖርሽ። ይሄ የባለ ትዳር ቤት ነው። ቀጥ ብለሽ ትግስቴ እያለቀኝ ቀጥ ብለሽ ተነሽ። እኔ የምላችሁ ለምንድን ነው የጮኻችሁ ያላችሁ? ስራሽ ነው። እንድናጨበጭብ ነው የምፈልገው። ምንድነው እያነገረችኝ ነበር እኮ ውሃ ላምጣልሽ ብዬሽ ነበር እኮ። አንቺ ራስሽ ውጪልኝ። ለነገሩ ውሃ ለራሱ የለም። እሽጉ ውሃ ደግሞ የሚሄድልኝ ሰው አጣሁኝ አይደል? ደብሮኝ ነበር። እንኳን መጣሁ። አንዳችሁ ትሄዱልኛላችሁ። ያው እንግዳ አይደለሁም። እንግዳ ነሽ አንቺ። እንግዳ አይደለሽ። እንዳትነኪ ልቀቁኝ! እጮሃለሁ። ልቀቂኝ! ለምንድን ነው ቆይ እንደወጣ የፈለጋችሁት? ምን አደረግሽ? ስነ ስርዓት አንድ ላይ አታውሩ። ሁለት ጆሮ ነው ያለኝ። ሁለት ስለሆናችሁ ሁለታችሁም አታውሩ። ነገሩ አንድ ሰው ቢወራም አይገባሽም። አንቺ ደደብ ነሽ እያልሽኝ? አዎ ነሽ። ካወቅሽም ትልቅ ነገር ነው። ይሄን ማወቅሽ በራሱ አንቺ ዳንቺ ልቀቅ ነው። ቀጥ ብለሻል። ውጪ። አፍሽን ስትከፍቺ ጭንቅላትሽን እያየሁት ነው። ተይ እንጂ እንዳንቺ ባዶ ከመሆን የኔ የሚታየው ይሻላል። ሰማሽኝ አይደለ? እኔ መሳደብ ፈልጌ አይደለም፣ እንድሳደብ እየገፋፋችሁ አይደለም። ለምንድነው ስነ ስርዓት የሌለሽ? ለምንድነው ስነ ስርዓት? አንቺ ሴት ልጅ ነሽ ወይ ጸባይ ስነ ስርዓት የለሽ? ምንድነው?
አበጦኛ አይደለም እኮ ጸባይ ነው። እኔ ጸባይ ልቀይረው አልችልም። አንቺ ጸባይ ከሰው ጋር ያኖርሽም ማነሽ ማናት ስለዚህ የበላችሁት ይኸው ነገር አበላሽን እግዚአብሔር ይስጥሽ። በጣም እየሞቀኝ አንቺ እኔ ምንሽ ተረዳሁሽ ስትነግሪኝ አንቺ ትሻይ ነበር ብታወሪ ጓደኛሽን ይዘሽ መጣሽ። በጣም ተለፈለፈሽ ነው ሰላማላውራ ገና ከዚች ቤት እስካልወጣሽ ድረስ ማለት ነው እማረግሽኝ እኔ ነኝ ማውቃ ምን ታረጊ አሳይሻለሁ አሳይሻለሁ ነይ ቀጥይ በዱላው እንዳትነኪኝ አጣይ ነይ እኔ ነኝ እንዳትነኩኝ ሲጀምር ማለት ነው እግዚአብሔርን እጮሃለሁ አንደኛ ነገር ማለት ነው አንቺ ለታችሁ ልደረድሽ አቅም የላትም ብላችሁ ይሄ የባለትዳር ክብር ያለው አድጋ ነው ምን ክብር ያለው አድጋ ነው እንዳንቺ ነው ዘላን አትወጣበት እኔ ለፖሊስ ነው የምናገረው ሁለታችሁም ነይ ተናገሪ እንዳትነኩኝ ክሰሽኝ ነውጭ አልወጣም ነይ ተናገሪ እንዳትነኩኝ አልወጣም እንደው መምታት ሳይኖርብን አይቀርም እግዚአብሔርን እንምታት አንቺ ነኝ ያስኩሽ ይኸውልሽ እኔ ተናገሪ እጠፈጥፍሻለሁ ሌላ ቦታ ነው የምደርሰው ሌላ ቦታ እንዳትነኩኝ ብያችኋለሁ እንዳትነኩኝ በቃ ኧረ አንቺ ወጣት ካለባችሁ ውጡ ፈገግታ ሳይመጣ የትም አልወጣም በቃ ነው ይኸውልሽ እንደዚህ የሚቀጥል ከሆነ እንዳትሄጂ ብሎኛል እንዳትነኪኝ ነግሬሻለሁ የትም እንዳትሄጂ ብሎኛል እዚህ ጠብቂ ብሎኛል እዚህ ነው የምጠብቀው የትም አልሄድም የሰው አልጋ አረግጥም የባለ ትዳር አልጋ አረግጥም ደረጃ አንቺ ባለሽ አትወርጂም እንዴት እንደማስወርድ እንዳትነኪኝ አሳይሻለሁ ነው ይወርጂ እንዳትነኪኝ ለቀቂኝ ወዴት ልትወስጂኝ ነው ውጪ የት ነው የምትወስጂኝ ክፈቱልኝ በሩን ምን እየሆናችሁ ነው ክፈቱልኝ ያተመጣት ሂጂ ብሎኛል ክፈቱልኝ በሩን እንደው ድፍረቷ ብትይጂው እሺ ቢያንስ ስልኬን አንሰጡኝም ስልኬን እኔ ሲጀምር ለፈገግታ ነው የምናገረው እግዚአብሔርና እንደዚህ እንዳደረጋችሁ መቼም ቢሆን አረሳላችሁ ዱዱ ቀጥይ አለቃችሁም እያንዳንዳችሁ ሰራላችኋለሁ ዱዱ ቆይ አለ ሰሪስቲ እቺ ወጥ መስራት ማችል የሌባ አይነ ደረቃሉ አባራሻ ሄደሻልሽልኝ አዎ አሹ ካምቦላ ጥላው አይመጣም እዚህ እንዴ ደፍረቷ አንቺ በገዛ ቤቴ አልወጣም እኮ ጉድ ነው እንዴ ልመታኝ ነው እንዴ ጉድ ትግል በገዛ ቤትሽ እንዴ አረ ቀላ እንዴ ወይኔ ጓደኛዬ ተቃጠልኩልሽ እኮ ትግሉስ እንዴ ስትደብደብሽ እኮ ነው ይሄ ምን ሆኖ ነው ፈገግታ እንግዲህ ጠይቂልኝ ምን ሆኖ ነው እኔ እኮ ምን ሆነ ነው ቢያንስ እስካሁን ድረስ ራሱ ዝም ያልኩት ለሱ ብዬ ነው ከምር እኔ ለሱ በቃ እቺን ቀን ብቻ ታገሻት እንዲህ ስለሆነች ነው ምናምን ሲለኝ በቃ እኔ ለሱ እሱ የሴትነትሽን ነው አንቺ እሱ እያየ ዝም ማለቱ ነው ያናደደኝ ለምን አመጣት ራሱ አይደለም ሰውኛ ነው ብዬ አስባለሁ እንዴ ስትናገረኝ ዝም እኮ ትዳር ማበጣበጥ ነው እንዴ አይነቱ እኮ ነው በየትዳሩ እየገባ ሰውን የሚያምሰው ጓደኛ የሚባል ነገር አንዴ አንቺን መርጦሻል ከእህቱና ከእናቱ ውጪ ሴት አያስፈልግም ጭራሽ እንኳን እቺን እንደው ጉድ አረ ካንተ ነው ምን አቀብጣቷ በስማ መጻነች ልጅ ነች እንዴ እሷ ማኖሯ ችግር የለውም እኔም እኮ እንምለው እሱን ነው ስነ ስርዓት እንደ ሴት ልጅ ስነ ስርዓት ይዛ ምን ላግዝ ብላ ነው ምን ውሃ አልጠጣም አንዴ ብርጭቆ አልታጠበም አንዴ ምግብ ሻይ ጣፍጥም አልበላም እኔ ውጪ ጋብዘኝ ምናምን እንደው ኑሮዋን ባየሁላት ወይ ጓደኛዬን ያፈል ብላ እንደ በያንን ቆንጆ ሽሮሽን አብኛውን ስታገላት እኮ ራበኝ ኧረ እኔ ራሱ ራበኝ በስማ ይሄንንማ ቆንጆ ማሚያ ቡና ምናምን ፏፏል አረፋ ነው መስዋዕት ወጣልን ምንም አላረግልሽ ነገር የለም ለቤተሰቦቻችንም እንዴት እንዳስወጣናት መቼም ሲያዩ ይገርማቸዋል ኧረ እንደው ጉድ ነው ከራኔ ወጣችሁ እኮ እኔ ይሄንንማ ዛሬ ነው እንጂ የተናደድኩት እያሰብኳት ነው መስቃው እግሬን ሳቀዬ እውነት በጣም ነው የምታናድደው ደግሞ እንዴ እኔ መናገራችሁ ተበላ እድርን ያልኩት እውነት እንዴ አላታ ቡልጭ በስማ እንግዲህ ሰው ነብሰ ገዳይ እኮ ነው የምታረገው እና በእውነት ወንጀለኛ ልታረገን ነበርኛ ለራሱ እኮ ንቀቷ ነው እኮ ደግሞ ነው ያናደደኝ እሱን ያመጣኛል በጣም በገዛ ቤትሽ ልብሱን እየለበሰች ትንሽ ከቆየች አጂ እኔን ነው የምታስወጣኝ እንደው ጉድ እኔ ማየ ስቅብሻለሁ አመት ነው ስቅብሽ እንግዲህ እነሱም ሳይው ይሄንን በደንብ ነው የሚስቁብን አይመስልሽም እንግዲህ ቤተሰቦቻችንን ቻውን በላቸው እንግዲህ እንዳያችሁት ነው በግድ በመከራ እንዴት አድርገን እንዳስወጣናት የሌባ አይነ ደረቅ
ብቻ በሰላም ወጣልናለች እና ቤተሰቦቻችን እንዳያችሁት ነው ቪዲዮ እና በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልን እና አሁን ለጓደኛዬ ደግሞ የምትወደው ምግብ ልሰራላት ነው ማለት ነው። ቻው። ጉድ በተነሽ ጉደኛ ሽደች